ስራ እየሰራ በበረዶ እየወደቀ ግማሹ አንዳንዱ ፓራላይዝ እየሆነ በወገብና በእግር ህመም በብዙ ስቃይ በብዙ መከራ የህይወትን ውጣ ውረድ በደንብ አድርጎ ህይወት ራሱ ያስተማረው የሚኖር ህዝብ ነው እንጂ ተመችቶት የሚኖር ህዝብ አይደለም። እኔ በጣም ነው ማዝነው እንደዚህ አይነት የድፍረት ቃል ስድብ እናንተ እንዲያውም መነቃቃትም ከቦክስ ጭምር ያስፈልጋቸዋል። ሪሊ እንደዚህ አይነት ቃል እኔ ከአንድ ሰው ድምጿን ሰማ ትልቅ ሰው ናት አልጠብቅም አይባልምም። ይሄ ልጅ ነው አዎ። ነገር ግን ምንድነው እስቲ የህይወት ተመክሮ ምንድነው ያሳለፈው? እንትን አዲክትድ ሆኖ ነበር አዎ። ይሄ እኮ ታዲያ የህይወት ተመክሮ አይደለም የውድቀቱ ምልክት ነው። ለምንድነው የወደቀው? ልጅ ነው በሚኖርበት አካባቢ ያለው ሱስ ሁሉ ተጽዕኖ ያመጣበታል። ገባሽ? ስለዚህ ያለፈውን ነገር እግዚአብሔር ረዳው ትሪት ተደረገ ሜቢ ካውንስሊንግም ተደረገለት ከዛ ወጣ እሰየው። ነገር ግን ያ ብዙ ትልልቆችን ሰዎች ጭምር ለመምከር በቂ ልምድ አይደለም። በመሰረቱ ልምድ አይደለም። የገጠመውን ችግር ተረዳና ከችግሩ ወጥቶ ቆመ ሰው ሆነ። በችግር ውስጥ አልሞተብንም እግዚአብሔር የተመሰገነ ይሁን። ወይ አይምሮን ስቶ ጨርቁን ጥሎ አልሄደም እሰየው ነው የሚያሰኝ ነው እንጂ በቃ ይሄ ልምዱ ነው በሚባል እንትን እንደ ልምድ የሚጻፍ አይደለም። እኔ ትልቅ ሰው ነኝ ሳወራችሁ ድምጼ እንዳትሸወዱ። ልምድ ተብሎ የሚጻፍ አይደለም። አንደኛ ሁለተኛ ምን ያህል መጽሐፍ አንብቧል? እኔ አሁን ይሄን ልጅ ያሳዝነኛል ሳይሆን ሁሌ ነው የሚያስቀኝ እና ኤክሰርሳይዝ እንዳትናገሪ ኤክሰርሳይዝ አርጉ ለፊታችሁ አሮጊት አትምሰይ ምናምን እያለ ኢንከሬጅ ያደርገናል። ኢንከሬጀር ነው እንጂ ያበረታታል ያነቃቃሻል ነው ያበረታታሻል። በቃ ዋው ትያለሽ እንጂ ሞቲቬተር አይደለም። ሞቲቬተር አንለውም። ልጅ ነው የህይወት ተመክሮም የለውም። የትኛዎቹን ስቲሜንሽን የሚያረጋቸው መጽሐፍቶች አለ የጻፈው ያነበበው የጻፈው ደረጃ እንደርስም ያነበበው መልካም ጥሩ ልብ የዋህ ልጅ ነው። አዎ የዋህ ልጅ ነው። ግን ምን ሲያስተምር ነበር ሄዶ ኢቭን ትንሿን ልጁን ትምርቷን ተመራ ቁም ነገር ነው እህቱን ማለቴ ነው ቁም ነገር እኔ በጣም አዝኛለሁ በሱ አሁን የ12 አመት ልጅ ነው ምናምን እህቱን አሁን ዳንስ ነው ያስተማራት ያሳያት። እኔ ያየሁትን ነው የምናገረው አሁን እናንተ ያያችሁት ይኖራል። ዳንስ ነው ያስተማራት። ዳንስ ነው ሰው እንዲያደርገው የሚችለው ሰው ተምረው ቁም ነገር ላይ እንዲደርሱ አንድ ነገር ላይ እንዲደርሱ የሆነ ነገር መርዳት እነሱን ለቲክቶክ ለሚዲያ እንዳይጋለጡ። ቲክቶክ ሚዲያ እኮ ብዙ ነገሮች አስለምዶብን ሰዎች እየሞቱ ነው ወጣቶች። ብዙ ማውራት አልፈልግም ያለንበትን ቦታ እንጂ ብዙ አደጋ ብዙ ሞት የሚያስደነግጥ ሞት እየሞቱ እየተገኙ በአሜሪካ ውስጥ እየሰማን ነው። በጣም ብዙ ሞት ነው። ወጣቶች ሞተው ነው የሚገኙ ያሉት። ምን ሆነው ነው? ሚዲያ ላይ ወጥተው የተማሩት ነገር ነው። ራሱን ትንፋሹን አንቆ ራሱ ደንቨር ላይ የሞተ ልጅ አለ የ12 አመት ልጅ። ሚዲያን ላይ ፎከስ እንዲያረጉ የሚያነቃቃ ሰው እንዴት ተብሎ ነው ሞቲቬተር የሚባል? ይልቁስ የእርዳታ ድርጅት አሁን ለምሳሌ ለልብ መጣ የተባለው ኦኬ ለማነቃቃት የሚለውን አሁንም እኔም 100% አልቀበለውም። ለልብ ህክምና ወጪ እርዳታ አድርጉልን ቻሌንጅ የሚባለው ነገር ኦኬ እሺ ጥሩ ይረዳ። እሱም ራሱ እኮ ሰዎቹ ይሄ ሞቲቬሽን መድረክ ያዘጋጀው ገቢው ለማን ነው? አንቺ እህቴ ግልጹን ንገሪኝ ካልሽኝ በአሜሪካን ሀገር በተለይ እኔ የምሰማቸው ግልጽ አርጌ ልንገርሽ በጣም አደገኛ እሱ የተናገረው ነገር አለ ወይ? የኛን 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 እሱ የተናገረው ነገር አለ ወይ? የኛን
እኔና እሷን ጨርስ በኋላ ወይም ትነግረኛለህ አባትዬ ትነግረኛለህ። የኔ ወንድም እንደዚህ ተሳዳቢዎች ስላሉ በጣም የሚያሳፍር ስድብ ስለሰማን አሁን ድፍረት ለዚህ ነው። እና እኔ ግልጽ አድርጌ ልንገርሽ አሁን የዚችን እህታችንን ስድብ አሳዝኖኝ ነው እንጂ አሜሪካ ውስጥ ነው ያለሁት። አሜሪካ ውስጥ ነው የምኖረው። ነገር ግን ይሄ ብር አሁን ሚውት ሆነሻል ሄለንዬ። ይሄ ብር አሁን በየስቴቱ ኮሚኒቲው ምናምን ኮሜዲያኖች እንደዚህ አክቲቪስቶች ምናምን ይባልና ሲወጡ ኮሚሽን አላቸው። ግልጽ ነው። ለህዝቡ አስበው ምናምን ነገር አላየንም። አንድ ከተማ አሁን ለ40 ዓመት የኢትዮጵያ ኮሚኒቲ አንድ አዳራሽ እንኳን ሳይገዛ በጣም ህዝቡ መሰብሰቢያ አጥቶ ሰው ሲሞትበት መቀመጫ አጥቶ ግልጽ ላልናገር ብዬ ነው። የት እንዳለው ሊያውቁ ይችላሉ። ደግሞም ያው ገበናችንም ስለሆነ አጥቶ ዝም ብሎ በየቦታው እየተቀመጠ እየተከራየ ቆይቶ ከ40 ዓመት በኋላ የሆነ ገዛን አሉ። 40 ዓመት ምን ሲሰሩ ነበር? ዘፋኝ ሲያስመጡ፣ ሲያስጨፍሩ፣ ፓርቲ ሲያረጉ፣ ፖለቲከኞች ሲጠሩ፣ ፖለቲከኞች ስለሆኑ ለምን ኮሚሽን አለው። ኮሚሽን ስላላቸው 40 ዓመት ተደራጅተው ደህና ሐሳብ የሚሰጣቸው ሰው ከተመረጠ ቅጥቅጥ አድርገውት ኮሚኒቲ ውስጥ እንዳይሰራ ያረጉታል። ኮሚቴ የተመረጡትን ደህና የሚያነቃቁ ሰው እኔ ሰዎች ሳነጋግር ምንም ሊያሰሩን ስላልቻሉ ኮሚቴ ገብተን ጥለን ይወጣን ነው የሚሉኝ። ትልልቅ የተማሩ አሉ የተባሉ ሰዎች ለምን ኮሚሽን አያስበሏቸውም? በኢትዮጵያ ህዝብ ስም ብዙ የሚበላ ነው። አሁንም ብትፈልጊ እዛ የሚያስተባብሩት አንደኛ ለፎሎ ነው፣ ፎሎ ለማብዛት ነው። ቲክቶከር ላይ ቲክቶከርስ ፎሎ ለማብዛት ነው። ሁለተኛ ነገር ደግሞ ኮሚሽን የሚያገኙ ሰዎች አሉ። ሶስተኛ ደግሞ ያመጡት ሰዎች ራሳቸው እንስራ ብለው ያሉት እኮ ተቃውሞ ገጥሟቸዋል። ሌላ የልብ ሕክምና ድርጅት እኮ ማን ነው ስሙ ጠፋብኝ። ዶክተር አበጋዝ የከፈተው ትክክል ዶክተር አበጋዝ ማን ነው? ጥቁር አንበሳ ትክክለኛ። አዎ ጥቁር አንበሳ ግቢ ውስጥ ትክክለኛ የልብ ሐኪም ወለየው ዶክተር አበጋዝ የከፈተው። እኔ እኮ አሁን ኢሞሽናል ሆኜ ኦኬ እሺ ኢሞሽን እሺ ቴንክ ዩ እንኳን ምፍንጭ ሰጠሽኝ ዶክተር አበጋዝን ስሙን አሁን እኔ ኢሞሽናል ሆኜ ጠፍቶብኝ ነው እንጂ በአካል ነው ማቃቸው። እግዚአብሔር ምስክሬ ነው፣ ሕያው አምላክ ምስክር ከ25 ዓመት በፊት በአካል ነው ማቃቸው። ወደ ቪክቶሪ የሚባለው አካባቢ ምን ክሊኒክ እንደሆነ ጠፋኝ እንጂ ሰሩ ነበር። የሚገርም ነገር ነው ያወሩኝ ራሱ። ከዛ በብዙ ቻሌንጅ ነው ጥቁር አንበሳ ሆስፒታል ውስጥ የከፈቱት። አሁን በህይወት ያሉ አልመሰለኝም ካልተሳሳቱ። አበጋዝ ናቸው ዶክተር አበጋዝ። ጠይም ረጅም መልከ መልካም ሰው በጣም ጨዋ እና መሰረት መብራቴ ያ የተከፈተ የህፃናት የሚታከሙበት ኦፊሻል ክሊኒኩ ሆስፒታሉ እዛ አለ። ከነሱ ጋር በመተባበር ቢሰሩ መበላት አይችልም። ገባሽ? ኦዲት ይደረጋል። ቆይ እባክሽ ቆይ ልናገር። እሺ በኋላ ታብራሪልኛለሽ። ዶላር ታጥቦ ሊገባ ነው። ታብራሪልኛለሽ በኋላ። ምን ይሄ መደማመጥ ስለሌለ የምንበላው እኮ ስለማንደማመጥ ነው። አንዱ ብንደማመጥ እኮ እስከዛሬ ኮሚኒኬሽን ስኪል ስለሌለን ነው እንጂ አንበላም ነበር። እንናገራለን እኩል ሁላችንም፣ ከዛ እንበተናለን። ከዛ ሌቦቹ አድቫንቴጅ ይመታሉ። ለዚህ ነው የተበላ ነው። አሁን የሆነ ግሩፕ ወጥቶ ቲክቶክ ላይ ተናግሯል። ለምን ያ የልብ ሕክምና ያለው ከሱ ጋር ለምን አልተሰራም? ከሚያስተባብሩት ጋር ለምን? እነማን ናቸው ተነጥለው? ይሄ ልጅ አድቫንቴጅ ወስደው ልጁን ሊጠቀሙበት ነው፣ ሊያስጎዱትም ይችላሉ ብዬ እፈራለሁ። የሆኑ ሰዎች እንዳያስጎዱት። አዶናይ ሌላ እኔ ፖዚቲቭ ነገር አንድ ነገር ያረጋል ብዬ
ኤክስፔክት ማረገው ነገር አለኝ። ሞቲቬት ያደርገናል ወይ? አያረገንም። 100% እርግጠኛ ሆኜ ነግርሻለሁ። ነገር ግን አንድ ነገር ሊሰራ ይችላል ብዬ ከዚህ አልፌ አንድ የምጠብቀው ነገር ምንድነው? ወጣት ስለሆነ ወጣቱን ከዘረኝነት ሊያስወጣ የሚችል የኢትዮጵያን ወጣት በአንድ እጅ ተያይዞ እንዲቆም የሚያደርግ ስራ ቢሰራ ብዬ ይሄንን ነው የምመኝለት። ያንን ግን ቆይ እባክሽ እኔ ቆይ እባክሽ ማቅናት የሚችል አይደለም። አንድ ሁለት ጆሮ ታዩ መቃወም ብቻ አይደለም። አልደግፈውም አልኩሽ፣ ግን ደግሞ እጸልይለታለሁ እግዚአብሔር እንዲጠቀምበት ወጣቶቹን ደም ከመፍሰስ ከመገዳደል ሰውን ከማገት እባክሽን ሁለት ጆሮ ነው ያለሽ። አንድ አፍ ሁለት ጆሮ ምን ይተል ሴትዮዋ እኮ አንድ ሰዓት አወራች። አይደለም እሷም ደግሞ እና ሴት ሞታቸው እንኳን መለየት አቅቷቸዋል። አሜሪካ ያሉ ሰዎች ጾታ እንኳን መለየት። አንቺ ረፊ ሸገር በጣም ረፊ ሄሉ ሜኑ ነውር ነው በጣም ምን ይያዝልን ሴትዮዋ። አንቺ ቅናት ብለሻል። አዶናይ ላይ አንቀና። አንቺ ነሽ ቅናተኛ የምትናገሪ ስለ አሜሪካ። አሜሪካ ብዙ አመት ኖረሻል፣ ብዙ ተበልተሻል፣ ታውቂዋለሽ ፊልሙን ሁሉ። አሁን ዋናው ብዙ አልተበላሁም። ቆይ ብዙ አልተበላሁም። የሚበሉት ያሳዝኑኛል። እንደተናገርሽው ይኸውልሽ የዶክተር አበጋዝ የልብ ሐኪም ነው አይደለ? ዶክተር አበጋዝ ጥቁር አንበሳ ግቢ ውስጥ የልብ ሕክምና ብሎ ከፍቶ አላሙዲን ገንዘብ ሰጥቶት ምን የመሰለ ሆስፒታል ተቋቁሞ ህፃናትን ቀዶ ተናገርኩኝ እኮ ራሱ አበጋዝ ምንም እኮ ጊዜ መፍጀት ተናገርኩኝ እኮ ፈንድሬስ ታረግ ነበር፣ መሰረት እያረገች ነበር። ይሄ ቢዝነስ ይኸውልሽ ከብልጽግና ጋር ተነጋግረው ዶላር መታቀብ። አይ እሱም ፖለቲካሽን እዛ ትውጪዋለሽ ለራስሽ። እኔ ፖለቲካ ሰው አይደለም፣ እየዘለለበት ነው። እኔ ፖለቲካ ሰው አይደለም፣ ከብልጽግና ጋር አይደለም። አንዴ ላውራ ዶላር አይ ለምን ፖለቲካሽን አታውሪ አለበት ነው። ሲስተሙ ገብቶናል። እቺን ዘዴ ለጋይ ዘውዴ፣ እቺን ሙድ ለጋሽ መሐሙድ። አይ ቀረላችሁ እንግዲህ ይኸውልሽ ማዬ እኛ በተራ እናውራ። በቃ እሱ በቃ ማማ ይብቃቸው። ሄለን በምን ያርግልልኛ? እኛም ተረኛ ነን። ቅድም ነው የገባው። ሄለን እኔ ልወርድ ነው። 2 ደቂቃ እሱ ይውረድ ላይ ሰው አዳዲስ እየመጡ ነውና 2 ደቂቃ ተናግሬ ልወርድ ነው። አዳዲስ ሰዎች እየመጡ ስለሆነ በላይ መቼም የኢትዮጵያውያኖች ችግራችን አንመካከርም አናስጨርስም። ግን አብርሃም ነው ማን ነው ከታች መልስ እሰጥሻለሁ ያለኝ አለ። እሱ ይናገርና እኔ እለቃለሁ። አምናት ኢንተረስትድ። አዶናይ ግን የብልጽግና አይደለም ፖለቲካ የለውም። እርግጠኛ ሆኜ ነው የምነግራችሁ። ነገር ግን ወጣቱን አንድ ሊያረግ ይችላል። አዶናይ አይመለከትም። ቆይ ነገር ያታስፈ አንቺ ነሽ የሚመለከትሽ። አዶናይ ማለት የእንደርታ እንስራ ማለት ታውቃላችሁ? እንስራማ አንቺ ነሽ። ማነው ሁለተኛ? እንስራማ አንቺ ነሽ። ኧረ ዝም በሉ። እንስራማ አንቺ ነሽ። እሱ ታፕ ላይ ወጥቷል። እንዲሰራ ደግሞ እንጸልይለታለን። እኔ እኮ ነግሬሻለሁ፣ ሞቲቬት ማድረግ አይችልም። ነገር ግን ወጣቶቹ ላይ ሊሰራልን ይችላል። አየሽ፣ ደካማ ጎንም ብርቱ ጎንም የሰው መናገር መልካም ነው። አራራሪስ ሚታረግልን አንዴ ታችን እቺ ደንቆሮ ናት። አስወጪና እኛ እናገር። ቅድም ነው የገባነው። አንድ ሄሎ አንድ ሀሳብ ለምን ሞቲቬሽን ሊያረገን አይችልም? በፍጹም ግን ልጆቻችንን ያስተምራል። ምን ማለት ነው? ሞቲቬሽን ማለት ምን ማለት ነው? ለእናንተ ቆይ አንዴ በሩጫ ከሐረር ተነስቶ አዲስ አበባ መግባት ነው? ዋትስ እንዴት ነው? ሞቲቬሽን ማለት ማስተማር ነው። ራይት ሄለን አንዴ ቶማስ ግን ቶማስ እኮ አሁን ነው የመጣው። እኔ ቆይቻለሁ እኮ እናቴ። ምንም ችግር የለም ደግሞ ለመሄድ አከብርሻለሁ። ዝቅ ልበል። ቆይ ጎሄድ እኔ አባት ደስ ሲል ሄሉ ከላም ከታችም ያላችሁ እንደምን አደራችሁ፣ እንደምን ዋላችሁ እንደ ሰዓታችሁ አቆጣጠር እና ይቅርታ የምጠይቀው ነገር ቢኖር እኔ በምናገረው ነገር አንዱ ገብቶ አንዱ ምናምን አንቺ ያው የእንትን የሚዲያን እንትን ነው። ግን ምንድነው ሰው በሌላ ሰው ጣልቃ ገብቶ መናገር መሳደብ አይችልም የሚለውን ነገር ብታስሪ ኢን አድቫንስ ጠይቅሻለሁ። እና
እኔ የምለው ምንድነው አዶናይ ምንም ችግር የለም። አዶናይ ትንሽ ልጅ ነው ከኢትዮጵያኖች ነው ግን እንትን ብሎ ያኔ ሲያለቅስ 11 ብር ነው ዶላር ያለኝ ብሎ ሲያለቅስ ኢትዮጵያኖች ናቸው አግዘውት ወደ ሀገሩ የገባው። ያም ሊረሳ አይገባም። ሁለተኛ ደግሞ ስለ አሜሪካኖች እንዲህ ብሎ መሳደብ ጥሩ አይደለም። ሐሳባችንን በግልጽ ማስቀመጥ አለብን። ሐሳባችንን ግን በግልጽ ማስቀመጥ ሳንቀር ስንቀር ጠቅላላ አሜሪካን ያሉ ህብረተሰቦች እንደዚህ ናቸው ማለትም አይገባም። ምክንያቱም እነዚህ ሰዎች በጣም ብዙ ኃላፊነት ያለባቸው በጣም ብዙ ኢትዮጵያን የሚረዱ ኢትዮጵያኖች ናቸው። ገባሽ? እኔ ይሰማኛል። እኔ አሜሪካ አይደለም ያለሁት እና ያ ብታሰምሪበት መልካም ነው። ሌላው ነገር ምንድነው እባብን ያየ በልጥ በረየ የሚባል ነገር አለ። የሀገራችን ታሪክ ነው። እባብን ካየሽ አሁን ልጥ ባየሽ ቁጥር ትደነብሪያለሽ ማለት ነው። ለምን መሰለሽ? በመንገ ጊዜ እንደ የኔ ቢጤ ሆነው የሚመጡ ሰዎች ነበሩ እና የኔ ቢጤ ሆነው ይሰጣቸዋል የኢትዮጵያ ሕዝብ ሁሉም በቃ እጁን ከፍቶ ነው እና ከዛ በኋላ እንትኖች ሆነው ተገኙ። ምንድነው? ሰላዮች ሆነው ተገኙ። ገባሽ? ሰላዮች ሆነው ተገኙ። እነዚህ የኔ ቢጤዎች ምሰጫቸው ምታጎሻቸው ሰዎች ማለት ነው። እና ያ ነገር ስላለ ነው የኢትዮጵያ ሕዝብ አሁን በእንትን ሆኖ በቆፍ ሆኖ የሚጠብቀው ያ እንዳይሆን ስለፈራ ነው እንጂ አዶናይን ጥላቻ በማድረግ አይደለም። አዶናይ በራሱ ምንም ችግር የለበትም። ግን ያ ነገር ስለተሰራ ደግሞ ሾርት ሚሞሪ ብቻ አይደለም ያለው እንደው እንትን ሄድ ብሎ ማሰብ የሚችልም ኢትዮጵያዊ ስላለ ነው። ያንን ስለፈራ ነው እንጂ በአዶናይ እንደዛ ስላደረገ ምንም ችግር የለውም። ምንም ችግር የለውም። አሁንም እዛ አሜሪካን የጋበዙ ሰዎች ስለሚፈሩ እንደው ምናልባት የሚለው ነገር ስላለ ነው እንጂ እንደዚህ ብዙም አሁን ብዙ ነገር ስከታተል ቆይቻለሁ ከታችኛና ከላይ የወጣሁት ይሄንን ለማረልት ነው። እኔ በአዶናይ ልተነብይም አይደለም ምንም ሊሆን አልችልም። ግን ካለፈው ምናልባት ብሎ ነው ሰው የፈራው። ገባሽ? የኢትዮጵያ እንትን ባህላችን በቃ እንትን ብሎናል። ይሄ ያለፉት 40 ዓመታት አፈራርቶናል። ሰው በቋፍ እንድንሄድ አድርጎናል እና ያ ነገር ስላለ ነው እና አዶናይ ኦኬ እኔም እወደዋለሁ። እኔም እንትን ነው የማደርገው ይሄ በሚያደርገው በጎ አድራጎት መጠን ከተለዋለሁ። ግን የሚለው ነገር መፈራት ያለበት ምክንያቱም ግን የሚለው ነገር እሱ አንደር ኩዌሽን ሆኖ ጥያቄ ስለሚያስነሳ ነው። እባብን ያየ በልጥ በረየ ነው። ገባሽ? የ30 ዓመት የ40 ዓመት ታሪክ አይረሳም። ገባሽ? እንትኖችን ዜሮ ያደረገው የመንጌ ነው ወታደሮች ዜሮ ያደረጉበት ታሪክ በስለላ ተቀናይተው ነው። ገባሽ? አሁንም ቢሆን እሱ በፖለቲካ ባይሆንም እንኳን የመንግስቱ ኃይለማርያም ዘመን ናቸው እንደ ሴትየዋ እኛ ስለ አዶናይ ነው የምናወራው ሄሉ እንዴ እንግዲህ እንደዚህ አይነት ታሪክ ነው እንግዲህ ያለው። ቴንክ ዩ ሄሉዬ እውነት እና የመንግስቱ ዘመን ሰዎች መናገር ተከልክሏል በቤትሽ ሄሉ ማርያም ልናወራ አይደለም እኔና አይ በቃ በጣም እንትናችሁ በጣም ጠባብ ነው። በጣም እንደተረዳችሁ ከሆነ አሁን ሲወደን በጣም ነው በጣም እኛ ደስ ብሎን ነበር። አሁን አንቺ እዚህ መተሽ ኃይለ ሥላሴ መንግስቱ ኃይለ ማርያም የድሮ ዘመን ታወረልላለሽ እኮ ስለማታውቂ ነው። መረዳት አለብሻ ካለፈው ታሪክ እንዴ። ማን ነው ለአንቺ እንትን የሰጠሽ እንዴ? ተገልጬ ማውራት ይችላል። እኔ ያዶናይና መንግስቱ ኃይለ ማርያም ምን አገናኝ ነው ገባኝ። ያ አንቺ ካልገባሽ በቃ መጠየቅ ነው ያለብሽ። በመንግስቱ ኃይለ ማርያም ጊዜ ሰላይ ሆኖ የተመረጡት የሚላኩት ሰዎች በኔ ቢጤ ነበረ ነው ያልኩት። ገባሽ?
አዎ አዶናይም ሊሆን ይችላል። አሁን እሱ ምስኪኖ መስሎ ለሁሉም አቃፊ መስሎ ተቀምጦ ይሆናል ከኋላ የሚሰራውን አታውቁ። አይሽ አት ኤንድ ኦፍ ዘ ዴይ የገባው ሰው መስሎ መላክ መስሎ ሊጎዳን ይጣያል ለማለት ይችላልው። ምን እናንተ በእናንተ ሐሳብ ማሰብ አለብኝ እንዴ ባህለ ስላሴና የመንግስት ለማለም ያወራሽ በእኛ ዘመን አታወሪም ነው እንዴ? ረባ አንቺ ጊዜ ኦኬ ልገለጥልሽ። ቆይ ልገለጥልሽ። እኔ እኮ ያረጃው አይደለም። እሺ እንዴ እናንተ ስነ ስርዓት አድርጉ እንጂ ስነ ስርዓት የላችሁም። እንደውም እንዴ ሰውን ጅምላ እየሰደባችሁ ነው። እንዴት ነው ተከባብረን ነው መኖር ያለብን እንዴ? አዶናይን መደገፍ መልካም ነው፣ ግን የአሜሪካን ያሉ ህዝቦችን እየሰደባችሁ በጅምላ እየሰደባችሁ አንድ ሰው መደገፍ ማለት ነው። እኔ የተናገርኩት 90%ታችሁ ያስተሳሰብ ልምሻ አለባችሁ። አዶናይ ምክር ብቻ ሳይሆን ፀሐይ ራሱ ልትመቱ ይገባችኋል። ቡጢም ያስፈልጋችኋል። 90%ቱ ከ90ዎቹ እኔ አንዷ ነኝ ካልሽ መብትሽ ነው። እሺ 90% 10 ደግሞ ምርጥ አሉ። ዛት ሴት ከ90% እኔ አንዷ ነኝ ያስተሳሰብ ልምሻ አለብኝ ካልሽ መብትሽ ነው እህቴ፣ መብትሽ ነው። ያ አንቺ ምቀኞች ናችሁ። ስትደግፉም ስትገፈትሩም እያየናችሁ ነው። ሰውን ትገፉና አልወድቅ ሲላችሁ ደጋፊ መስላችሁ ደግሞ ወደፊት ትመጣላችሁ። እናንተ ናችሁ የምታረጉት። እረፉ። ህፃናት ነው፣ ልጅ ነው፣ ይስራበት። ተውት እንዴ! ምን አርጋችሁ እኮ እሱ ልጅ ነው ይስራበት። ምንም ችግር የለም። ግን ከሱ ጀርባ የሚጠነጠን ስለ መንግስቱ ኃይለማርያም ታወሪያለሽ እንዴ? ዛሬ ማደርሽን እግዚአብሔር ይወቀው። እንደዚህ አይነት የገማ የበሰበሰ ፖለቲካ አስተሳሰብ እያመጣችሁ ህዝቡን ማባላት አራስጠላት። የት እንሂድ እናንተ? ትክክል ነው ምነግርሽ። ለእናንተ ምክር ብቻ ሳይሆን ቡጢ ሁሉ ያስፈልጋችኋል። በቃ 90% ከ90ዎቹ አንዷ እኔ ነኝ ካልሽ መብትሽ ነው። በቃ እንዴ እናንተ ምን አርጉ ነው የምትሉን? አታሳምኑንም። በቃ አታሳምኑንም። አናምናችሁ። ምክንያቱም ጥላቻ ብታመጡ እናንተ፣ ዘረኝነት ብታመጡ እናንተ፣ መከፋፈል አንቺ ዘር አሁን ግድ የለም። 1-2 ዓመት እንሰርሻለን። ልጁን ተውት። የፈለገ ይማር። ምንም አላደረገም እኮ አልኩሽ። ልጁ እኮ ምንም አላደረገም። ዘረኞች ናችሁ እናንተ። በዘራችሁ ካልሆነ በስተቀር ልጁን ገብታችሁ ዘረኝ ውስጥ አትክተቱት። ልጁ ንጹህ ኢትዮጵያዊ ነው። ተውት እንዴ! እናንተ ሁሉ የፈለጋችሁት ነገር ነው እንደ ሚዲያ ላይ መሰራጨት ያለበት። እንትንሽን ይዤ ቆያለሁ። ምንም ችግር የለም። የሸገር እናንተ ዘረኞች ናችሁ አልሽ። እነማን ናቸው ዘረኞቹ? ምን አውቃለሁ እኔ ልንገር እነማን ናቸው ኤግዛክትሊ? ከዛን አብራል 90% አሜሪካ ላይ የሚኖሩ ሰዎች ዘረኝነትን፣ መጥፎ ነገርን፣ መደፋፈርን፣ ትውልድን መደፋፈር፣ የሃይማኖት አባቶችን መዘርጠጥን ሚዲያ ላይ ሆኖ እያስተማሩ ያሉት አሜሪካ ያሉ ሰዎች ናቸው። ከነሱ እንደዚህ አይነት የበሰበሰ ፖለቲካ እያመጡ አሁን ላይ ያለውን አዶናይን በመንግስቱ ኃይለማርያም ታሪክ ተጠያቂ ነህ እያሉ አንቺ ምሳሌ ነው የተጠቀምኩት። ተጠያቂ ነው አላለችም። ምሳሌቸው መንግስቱ ኃይለማርያምንም ሲጥሉ በእንደዚህ አይነት መንገድ ነው ይሄድና እንትና አዶናይስንም እንደዛ እየተጠቀሙበት እንዳልሆነ በምናውቃለን ያለ በቃ በነገራችን ላይ 17 ደቂቃ ቀራችሁ ልወጣ። ከዚህም ከ17 ደቂቃ በኋላ በጊፍት ኃይል ብቻ ነው የምቀመጥ። ልክ 17 ደቂቃ ላይ ወጣለሁ በኔ ኃይል ማለት ነው። በእናንተ ኃይል ደግሞ በጊፍታችሁ ነው የሚቆመው። 4 ነጥብ ቀጥሉ። በቃ ይሄልልሽ ነው። ለማንኛውም ሪከርድ ይቀመጣል። እናንተ ባላችሁት ነው ሰው እናንተ የደገፋችሁትን የምትደግፍ የጣላችሁን የምንጥል ደንቆሮ አረጋችሁን እንዴ? ኧረ በእናታችሁ እናንተ ግማሽ ፐርሰንት ኤአይ ግማሽ ፐርሰንት ሰው ናችሁ። ሰው መሆን ይቀራችኋል። አሁንም ደግሞ 90% አሁንም ነግራችኋለሁ። አስተሳሰባችሁ ራሱ የጨለመ እናንተ ስትቆጡ አብረን መጥራት አንጠላውም፣ እንወደዋለን። ዛት ሴት እንዴ ምንድነው የመጣችሁ በእንግሊዘኛ እየቀላቀላችሁ መርዝ የምታጎርሱን? አንፈልግም እንዴ ተቡን። በቃ ሙያትና ደጅ በቃ ተይው። ሐሳብ እኮ ነው፣ የሰው ሐሳብ ነው። ይኸውልሽ ሄሉ ነገ ቆይ አንዴ
ጫፍ ጫፉን ልንገርሽና ነገ በደንብ እናጠናክረው ከቪዲዮ ጋር ከፎቶ ጋር ምን ይመስልሻል? አትሰሚም? እኔ እኮ ሰዓታችሁ እንዳልወስድ ነው 15 ደቂቃ ቀራችሁ። ስለ አንድ ሀብታም ለማውራት እኔ በነፃ ቁጭ ብዬ አላገለግላችሁ። 4 ነጥብ አዶንያስ እንኳን እንደዚህ አይነት የማውራት እድል አይሰጣችሁ። በጋለሪ ኃይል ካሁን በኋላ ይቀመጣል። አለበለዚያ 15 ደቂቃ አሁን 14 ደቂቃ ቀርቷቸዋል። ተከፋፈሉት። 4 ነጥብ። ቶማስ ምንድነው ያልከው? ሰዓታችሁ እንዳልገልባችሁ ነው። ሂድ። ኦኬ አሁን እዚህ ጋር ይድረስ ለሰይፉ ሾው ላይ ላቀረባት ለቬሮኒካ ነው። ቬሮኒካ ሚዲያ ላይ ያላችሁትን እከሳለው በሚል ነገር የተናገረችው ነገር አለ። አስተያየት ለሚሰጣት ህዝብ ለተመልካቿ እከሳለው ብላ መነሳቷ ትችት ተሰጠኝ ብላ ተልኮ ገብቶናልና ቀዝቀዝ በይ ዝም ባለ አፍ ዝም ባይገባበትም። ለምን ከዚህ በፊትም እንደዚህ አይነት ነገሮች ሲጀመሩ ተው ብለን ነበረ። አሁን ማንን ልትከሺ እንደጀመርሽ እነማን ልከውሽ ዘፋኞችን የሚሳደቡ ብለሽ ማን ጋር እንደመጣች ሊያ መልሳልሻለች። ይሄ ነገር ግን ማን እንደላከሽ ታውቂዋለሽ። እነሱ ብለው ሊጥሏት ሞከሩ ስላልሆነ ነው ባንቺ ደግሞ የመጣሽው። እንደዚህ አይነት ነገርን አርቲስቶች ወደ ህዝብ መታችሁ እኛ ህዝብ የፈለገ አስተያየቱን መስጠት ይችላል አርቲስቶች ጋር። እናንተ ግን ወርዳችሁ ግለሰብን ነጥላችሁ አስተያየት ሰጠኝ ብላችሁ መክሰስ ሌላ ችግር ነው። ቬሮኒካ ነገ ላሳይሽ እችላለሁ። የዛሬ 10 ዓመት 2015 ላይ ጸደኒያና ብርሃኑ የጀመሩትን ነገር ነበረ። ተው ብለናቸው እንደዚህ አይነት ነገር በሴት ጉዳይ ብለው እየገቡ ወደ ፌሚኒስቶች ጋር ተጠቅተው የማይሆን ነገር ጀምረው ነበረ። ጸደኒያ ራሷን ሰብስባ እዚህ ጋር ደርሳለች። ያ ስሟ ነው እስካሁን የመጣው። አንቺ በሴቶች ጉዳይ ብለሽ መተሽ እዚህ ጋር እናገራለሁ የምትይው ቀዝቀዝ በይ። ከማንም በልጠሽ አይደለም፣ በአባትሽ ነው የተከበርሽው። ስለ አባትሽ ስትባይ ትወደጃለሽ። ካንቺ በላይ ድምጽ ያላችሁ አሉ። ረጋ በይ። ብዙ ነገር አለ። አንቺ ለአንድ ዘፋኝ ይከራከራሉ ስትይ የዛሬ ወሬ ተናገርነው አለ የለቀቅነው አይደለ? የዘፋኞቹ ጉድ ይወጣል እና ተረጋጊ። ህዝብን አንድ ዘፋኝ ወርዶ አይከስም። እንደተከበርሽም አባትሽም እንደተከበረ የምትወጁ አባትሽ ለዛው እንደዛ እንዲቀመጥ አዳነ ንገሪው። እንወደዋለን እኛ አዳነ የዘጠና ሰዎች በጣም አዳነን እንወደዋለን። ልክ አንቺ እንደምትወጁ ቦታ አለው። አስተማሪያችን ነው። በጊዜው በግጥምም በዜማም ብዙ ነገር ነግሮናል። ራሳችን እንድንነቃ ያደረገ ትልቅ ሰው ነው አባትሽ። የሱ ልጅ ሆነሽ አትውረጂ። ለትንሽ ሰዎች ብለሽ እቆማለሁ ብለሽ አትውረጂ። እዚህ ጋር የምንነግርሽ ብዙ ነገር አለ። የሚያሳዝንሽ ነገር ይመጣል ብዙ እና ተረጋጊ እንልሻለን። ይሄን ልንነግርሽ ነው የገባሁት። በተረፈ የጸደኒያንም የነብርሃኑንም እዚህ ጌል የሆኑ ሌዝቢያን ሊሆኑ ሊነሱ ብለው ያስቀረናቸውን የተጻጻፍነውን በነገረት እናቀርብላችኋለን፣ እናሳያችኋለን። ይሄን ይመስላል። ሄድዬ ደቂቃን እንዳልችላችሁ ነው ኤግዛክትሊ አንተ ስለ ሊያ ያወራች መስሎሃል፣ ግን ኤግዛክትሊ ስለ ሊያ አይደለም። እኔ ሰዓት የእናንተን ሰዓት እንዳልወስድ 7 ደቂቃ ቀራችሁ፣ ተካፈሉት። 7 ደቂቃ ሲጨርስ በእኔ በኩል ጨርሻለሁ፣ በእናንተ በኩል በጊፍት አንጻር እቆያለሁ። ቶማስ ባነሳው ላይ ማውራት ከፈለጋችሁ እኔ ከገባውበት ረጅም ሰዓት ስለማወራ ማለት ነው ጸጥላል። ያ ግቡ ሰለሞን ሰሎም ምናምን እኔ ስለ አዶናይ ነው። 6 ደቂቃ ቀረ። 6 ሚኒት የገባችሁ ሰዎች ሰዓታችሁን ተጠቀሙ። የቀረው ሰዓት ነው 5 ደቂቃ አላወራሁም። በአዶናይ ጉዳይ ነው ያላወራሁት። ይልዬ ላውራ ትንሽ። አዶናይ የሸገር እንዳለችው ከሷ ጋር እኔ አግሪ ነኝ። አብርሃምም እንዳለው የትምህርት ደረጃ አይደለም ሰውን የሚወስነው ጭንቅላቱ ነው፣ አስተሳሰቡ ነው። በዚህ ዘመን ሀገርነትን ኢትዮጵያዊነትን ከዘር ነፃ የሆነ ልጅ ያየነው እሱን ነው።
ሞቲቬት ያረግንም እኛ ገንዘብ ያለን እኛ ቢል ምን ከፍልናም አይባልም። እኔ የምኖርባት እዚህ ኢሮፕ እኔ ሞቲቬት ላደርጋችሁ ወደ ጀርመን መጣለው ወደ ሆላንድ መጣለው ቢለኝ ዌልካም ነው የምለው። እሰይ እውነትህን ነው። እዚህ 30 20 ዓመት አድርገው አንድ ነገር ያደረጉ እኔም የነሱ ድል እንዳይደርሰኝ እስኪ ንገረኛ 10 ዓመቴ ነው እስኪ እንዴት ነው እድገት ማረጋው እስኪ እንዴት ነው እንዲሞነው ብዬ ከዚህ ትንሽ ወንድሜ ብጠይቀው እኔ አነስኩ ወይ እኔ ደንቆሮ ሆንኩኝ ወይም ደግሞ እኔ ገንዘብ የለኝም እኔ ብኩን ስለሆንኩ ሳይሆን እኔ ማላቀውን እሱ ያውቃል እሱ ማያውቀውን እኔ ያውቃለሁ። ስለዚህ ሁሉ ጊዜ እኛ ትልቅና ትንሾች ምን ከሆነ አንሰን ነው የምንቀረው ከትንሽ የሚገኘውን ስለማናቅ። በአሁን ሰዓት እንደው ትንሾች ናቸው ጎበዞች ትንሾች ናቸው እንትኖች እና አልተማረም እንደዚህ እሱ እንትን ሊለን የካናዳው ሆምለስ የእንደዚህ ሆምለስ እያሉ በጣም ያጣጥሉታል። ይሄ ሰውዬ ግን ይሄ ልጅ ግን ይሄ ትንሽ ልጅ ግን ምን አለ እኔ ሆምለስ ሆኜ ያሳለፍኩትና እዚህ የደረስኩትን ህልሜ ላይ የደረስኩበትን ምክንያቱን ልንገራችሁ። አንድ በእግዚአብሔር መታመኔ፣ ሁለተኛ እንደዚህ። ስለዚህ ከኔ ተማሩኮ ወንድማችሁ ሩቅም አትሄዱ፣ የውጭ ሀገር ዜጎችን አትዩ፣ እኔን እዩ ብሎ ያስተምረን ነው ይሄ ትንሽ ወንድማችን። እኛ በእድሜ ስለምንበልጠው ብቻ ነው አንተ ማነት እናንተና የፈጠርንህ ማለት አንችልም። ከሱ የምንማረው ብዙ ነገር አለ። እሱ እንደውም ጎበዝ ነው። እነዚህ 40 ዓመት 30 ዓመት አድርገው አሜሪካ፣ ጀርመን፣ ሌላ ቦታ አድርገው ምንም ያላረጉትን እሱ ሳይበላ እድሜው ቶሎ ብሎ ወደ ሀገሩ ገባ። ጎበዝ ጀግና ገባሽ። ስለዚህ ከሱ ልንማር ይገባል። አደንቀዋለሁ። ሚት ነው ያለሽው ይሄ እያወራሽ ነው ግን ሚት ነሽ። ስለሰጠሽኝ እድል በጣም አመሰግናለሁ ማማዬ። እሺ አንዴ ቀጥል። እኔ አልተናገርኩም እስካሁን ይሰማል ይሰማ። እኔ አሳብ መስጠት የምፈልገው ሞቲቬት አያደርገንም አዶናይ ለሚሉ ሰዎች ነው። ሲጀመር እንደ አዶናይ ሞቲቬት የሚያደርግ ሰው የለም ማለት እሱ አሁን ቅድም ሸገር አዲስም እንደተናገረችው ማለት ነው ህይወትን ቅጥቅጥ አድርጎ ነው ያሸነፈው አዶናይ የድሮ ማንነቱን ጥፍጥፍ አድርጎ ነው ያሸነፈው ህይወትን። ከሱ በላይ ሞቲቬት የሚያደርግ ማንም ሰው የለም። አሁን ለምሳሌ እነሱ እያሉ ያሉት ለምሳሌ ካውጄጄ ዱቄት ባለቤት ድሮ ሎሚ ሻጭ ነበረ፣ ላይክ ብስኩት ይሸጥ ነበረ፣ ሻይ ቤት ይሰራ ነበረ። አሁን ድርጅት ሲካፍ የሱን ዱቄት አንጠቀምም ማለት አትችሉም። ከፈለጋችሁ ተጠቀሙ፣ ግን ከፈለጋችሁ አትጠቀሙ። የሆነ ሰው የድሮ ማንነቱ እኮ ያዶናይ ለአሁን እኮ በጣም ነው ሞቲቬት የሚያደርገው። ከትንሽ ተነስቶ ሀገሩ ላይ መጥቶ ነግሶ አውሮፓ ሄዶ ነው እንግዲህ ላይክ ሞቲቬት ላርጋችሁ እያለ ያለው። ሞቲቬት ያደርገኛል የሚችል ሰው ላይክ ይችላል ሞቲቬት መደረግ ከፈለገ። ካልሆነ ግን መቃወም አይችልም፣ መደገፍ ነው እንደው የሚችለው። ቢካዝ ማንነቱ የመጣበት ማንነቱ ሁላችንም አብዛኞቹ ትልልቅ ሰዎች ሀብታሞች ብታይ መነሻቸው ከድህነት ነው፣ መነሻቸው ከመገፋት ነው የሚነሱት። ማንም ከትንሽ ተነስቶ ነው እንጂ ትልቅ የሆነው ትልቅ ሆኖ ላይክ ምናልባት የትልልቅ ፋሚሊ ቤተሰብ ከሆነ በስተቀር ሁሉም ሰው የኢትዮጵያ ሕዝብ መነሻው ድህነት ነው፣ መነሻው መገፋት ነው። የኢትዮጵያ ሕዝብ ደግሞ ሁሉ ጊዜ ሲኖርሽ ይሰድብሻል፣ ሲያልፍልሽ ያንቋሽሽሻል። አዶናይ ነገ ለምኖ ቢሆን ኖሮ ስቲል ላይክ ሰፖርት ያደርጉት ነበር። አዶናይ ድህነትን ቅጥቅጥን ያደረገው፣ አዶናይ የድሮ ማንነትን ግድልን ያደረገው። እንደ አዶናይ ቅድም አንዷ ሞቲቬሽናል ላይክ ስፒከር መሆን አይችልም፣ ሰዎችን ግን ላይክ ማበረታታት ይችላል አለች። ምን ማለት ነው ሞቲቬሽናል ስፒከር ማለት? ማን ነው ሰዎችን ሞቲቬት የሚያደርገው? እሱ ከራሱ የህይወት ተሞክሮ ተነስቶ ከትንሽዬ ነገር ተነስቶ ትልቅ ደረጃ ነው የደረሰው ነው ትልቅ የሚባል ደረጃ ማለት ነው። እናንተ ግን ስቲል እዚህ ያላችሁ ሰዎች ስቲል የምትተቹ ሰዎች የራሳችሁ መኖሪያ እንኳን የሌላችሁ በትሬን ላይቭ ውስጥ የምትገቡ 14 ዓመት ላይክ ሚዲያ ላይ ቆይታችሁ ማንነታችሁን ቤተሰባችሁን ያልቀየራችሁ ለልጅ ልጆቻችሁ አፕልና ውሃ እንኳን መግዣ ያሌላችሁ ሰዎች ናችሁ። ስለዚህ አይተሽ ከሆነ ሁሉ ጊዜ አንድ አይነት ፌስ ነው የሚተቸው። ኤቭሪ ዴይ አንድ አይነት ፌስ። ትንሹንም የሚተች ሰው ላይክ ትልቁንም የሚተች ሰው ሁሌ ተቺዎች ናቸው። ስቲል ተቺዎች አዶናይ አሸንፎ ታዩታላችሁ። ከዛ ምንም አማራጭ የላችሁም። ቪዲዮውን ላይክ ታረጋላችሁ፣ ሪፖስት ታረጋላችሁ። we will see እያንዳንድሽ ማለት ነው።